ከመካከለኛው ምስራቅ ቀጠናው ጦርነት ጉድ ተሰማ። ኢራን አበቃላት ስትባል አፈር ልሳ እየተነሳች አሰቃቂ ጥቃቶችን እየፈጸመች ነው። የበሰበሰ ዝናብ አይፈራም ያሉት የአሜሪካው ፕሬዝዳንት ዶናልድ ትራምፕ እግረኛ ጦራቸውን ወደ ኢራን ሊያዘምቱ እየተዘጋጁ ባለበት ሰዓት ከባድ ድንጋጤን የፈጠረ ዜና ጆሮአቸው ደርሷል። አይበገሬውና ከራዳር እይታ የሚሰወረው አሜሪካ እጅ ብቻ የሚገኘው ግዙፉ ወታደራዊ አውሮፕላን በኢራን ሚሳኤሎች ተቀንድሿል። የአሜሪካ የመከላከያ ቢሮ መረጃውን ቢደብቀውም ቢቢሲ ከሳተላይት አገኘውት ሲል ባወጣው መረጃ ግን ሐቁን አደባባይ አስጥቶታል። ይህ ግዙፍ ወታደራዊ ጄት በኢራን ሚሳኤሎች ድባቅ ተመቷል። በዚህ ከራዳር ተሰዋሪ አውሮፕላን ጥቃት በርካታ የአሜሪካ ወታደሮች እንደተጎዱም ተረጋግጧል። አድማሱን አስፍቶ መልኩን እየቀየረ ያለው የመካከለኛው ምስራቁ ጦርነት ዳፋውና መዘዙ ባህርን ተሻግሮ እኛ ኢትዮጵያውያን ጉሮሮና ኪስ ውስጥም ተሸንቅሯል። በጦርነቱ ማንም ሳይቀድመው ተክለፍልፎ አቋም ያዘው የብልጽግናው መንግስት የጭንቅ ውሳኔዎችን ጭምር እየወሰደ ነው። ነዳጅ አልቋልና የመንግስት ሰራተኞች ወይ የአመት ፍቃድ ወስዳችሁ ቤት ዘግታችሁ ተቀመጡልኝ እያለ ነው። በነዳጅ ጥም ጉሮሮዋ የደረቀው አዲስ አበባም እንደ ዘንዶ የሚጥመለመል የነዳጅ ሰልፍን እያስተናገደች ትገኛለች። ይህ ሁሉ ቢሆንምና በዝሆኖቹ ጸብ ሳሩ እየተጎዳ ቢሆንም ዝሆኖቹ ግን ጦርነቱን የማቆም አዝማሚያ እያሳዩ አይደለም። ይልቁንም ጦርነቱን ሊያቀጣጥሉ የሚችሉ አደገኛ እርምጃዎችን ወደ መውሰድ እየገቡ እንደሆነ ፍንጮች እየታዩ ነው። ዛሬ በወጣ መረጃ ኢራን ወደ ጎረቤት አገራት ከ5400 በላይ ሚሳኤሎችንና ድሮኖችን መተኮሷ የታወቀ ሲሆን የአብይ የልብ ወዳጅ አረብ ኤምሬትስ ይህን ጥቃት መቋቋም ተስኗት ወደ ጦርነቱ ዘላ ለመግባት መወሰኗም እየተሰማ ነው። ውድ የአንዳፍታ ሚዲያ ቤተሰቦች አይበገሬው የአሜሪካ ወታደራዊ አውሮፕላን በኢራን ሚሳኤሎች ተቀንድሾ ወገቡ ላይ ተመቶ ወድቋል። ይህ ጥቃት እግረኛ ጦር ለማሰማራት ለቆረጡት ዶናልድ ትራምፕ የማስጠንቀቂያ ደወል ተደርጎ ተወስዷል። ወዲህ ደግሞ ኢራን ወደ ጎረቤት አገራት ከ5000 በላይ ሚሳኤልና ድሮኖችን መተኮሷ ታውቋል። ነገር ግን አገራቱ እስካሁን ድረስ የአጸፋ ጥቃትን ከመሰንዘር ተቆጥቧል። በዚህ ጥቃት በዋናነት አረብ ኤምሬቶች ክፉኛ ተጎድታለች። ኢራን ለምን በተለየ ሁኔታ የተባበሩት አረብ ኤምሬትስ ላይ አነጣጠረች የሚለውን ጉዳይ ከአስደናቂ ምክንያቶች ጋር በዝርዝር እንነግራችኋለን። ለተለመደው ቪዲዮ ላይክ አድርጋችሁ በመጀመር ጥቂት ደቂቃዎችን አብራችሁን እንድትዘልቁ ግብዣችን ነው። በካሬ 85000 ብር በመሃል ሲኤምሲ አዲስ ኢንተርናሽናል ኮንቬንሽን ሴንተር ፊት ለፊት ዘመናዊ የሆነ ኮምፓውንድ አፓርትመንት እየገነባን እንገኛለን። በውስጡም የመዋኛ ገንዳ፣ ዘመናዊ የልጆች መዝናኛ፣ በቂ የመኪና ማቆሚያ ያለው ሲሆን 50% የተረጋገጠ የባንክ ብድርና እስከ 30% ድረስ በአከፋፈል የሚታሰብ ልዩ ቅናሽ። ባለ 1 መኝታ በ600000 ብር፣ ባለ 2 መኝታ በ900000 ብር፣ ባለ 3 መኝታ በ1.1 ሚሊዮን ብር ቅድመ ክፍያ ቀሪውን ያለምንም ዋጋ ጭማሪ ከፍለው የቤት ባለቤት ይሁኑ። ለበለጠ መረጃ ስክሪኑ ላይ ባለው ስልክ ይደውሉልን። ድሪም ቢልደርስ ሪል ስቴት። ኢራን እንደዛተችውና እንዳለችው የአሜሪካን አይበገሬ ጀት ዳግም ወደ መሬት ፈጥፍጠዋለች። ይህ ጉዳይ በዛሬው ዕለት ተረጋግጦ በዓለም አቀፍ ሚዲያዎች ዘንድ መነጋገሪያ ሆኗል። በቢቢሲ የተረጋገጡ ፎቶዎች እንደሚያሳዩት የአሜሪካ ወታደራዊ የእዝና የቁጥጥር አውሮፕላን በሳውዲ አረቢያ በሚገኝ የአየር ኃይል ሰፈር ውስጥ በኢራን በተፈጸመበት ጥቃት ተመቶ ከፍተኛ ጉዳት ነው የደረሰበት። ፎቶግራፎቹ ለመጀመሪያ ጊዜ የተጋሩት የአሜሪካን ወታደራዊ ዜና በሚያጋራ የፌስቡክ ገጽ ላይ የነበረ ሲሆን ፎቶዎቹ እንደሚያሳዩትም የኢ3 ሴንተሪ የተባለው ወታደራዊ አውሮፕላን በተፈጸመበት ጥቃት ለሁለት ተገምሶ መሬት ላይ ተኝቶ ይታያል። የቢቢሲ መረጃ ማጣሪያ ቡድን ቢቢሲ ቬሪፋይ ፎቶዎቹ የተነሱት ከሳውዲ አረቢያ ዋና ከተማ ሪያድ በስተደቡብ ምስራቅ 100 ኪሎ ሜትሮች ርቀት ላይ በሚገኘው የልዑል ሱልጣን የአየር ክልል ሰፈር መሆኑን አረጋግጫለሁ ብሏል። በፎቶዎቹ ላይ የሚታዩት ምልክቶች ምሰሶች፣ የማከማቻ ክፍሎችና የተጠረጉ መንገዶች ላይ የሚታዩ ምልክቶች ላይ በተደረገው ማጣራትም ከሳተላይት ምስሎች ጋር ተመሳሳይነት አላቸው ብሏል ዘገባው። የአሜሪካ ጦር ኃይል ማዕከላዊ እዝ እስካሁን ድረስ በአውሮፕላኑ ላይ ስለደረሰው ጉዳት በይፋ አስተያየት አልሰጠም። አርብ ዕለት አንድ የአሜሪካ ባለስልጣን ለሮይተርስ የዜና ወኪል ሲናገሩ ግን 12 የአሜሪካ ወታደሮች በአየር ኃይሉ ሰፈር ላይ በተፈጸመው የኢራን ጥቃት መቁሰላቸውንና ከመካከላቸውም ሁለቱ ከባድ ጉዳት እንደደረሰባቸው ተናግረዋል። የአሜሪካው ዎል ስትሪት ጆርናል ጋዜጣ በበኩሉ ቢያንስ 2 የአሜሪካ የጦር ጄቶችን አየር ላይ ሳሉ ነዳጅ
መሙላት የሚችሉ ወታደራዊ አውሮፕላኖች ጉዳት ደርሶባቸዋል ሲል ዘግቧል። የኢራን እስላማዊ አብዮት ዘብ ጋር ግንኙነት ያለው ፋርስ የዜና ወኪል በበኩሉ አንድ የሻሂድ አጥፍቶ ጠፊ ድሮን ኢስሪ የተሰኘችውን የአሜሪካ አይበገሬ የጦር አውሮፕላን መታጠላለች ሲል ዘግቧል። ከሁለት ሳምንት በፊት በተነሳ የሳተላይት ምስል ላይ አውሮፕላኑ በተመታበት ቦታ ላይ E3 አውሮፕላን መታየቱ የተመላከተ ሲሆን ውድመቱ የደረሰበት ተመሳሳይ አውሮፕላን ይሁን ወይንም ደግሞ ሌላ ማወቅ አልተቻሉም። በቢቢሲ ከተጣሩ ፎቶዎች መካከል በአንዱ ላይ ግን የአውሮፕላኑ የጭራ ቁጥር ይታያል። ይህም በመጠቀምም የበረራ መከታተያ ድረገጽ በሆነው ፍላይት ራዳር 24 ላይ በመመልከት አውሮፕላኑ ከጦር ሰፈሩ አካባቢ በበረራ ላይ እንደነበር ለማወቅ ተችሏል። አርብ ዕለት የተነሳ የሳተላይት ምስል ጉዳት ከደረሰበት E3 አውሮፕላን በስተ ምስራቅ 1600 ሜትር ርቀት ላይ በሚገኘው የአየር ኃይሉ ሰፈር ውስጥ የእሳት ቃጠሎን ያሳያል። ነገር ግን ይህ እሳት በፎቶዎች ላይ የሚታየው አውሮፕላን የተጎዳበት ተመሳሳይ ጥቃት አካል መሆን ወይንም ደግሞ አለመሆኑ ግልጽ አይደለም። የቦይንግ E3 አዋክስ የሚባለው በኢራን ጥቃት የተመታው አየር ላይ በመሆን የወታደራዊ የማዘዣና የመቆጣጠሪያ ማዕከል በመሆን የሚያገለግል ወሳኝና አይበገሬ ጀት ነው። ቦይንግ 707 አውሮፕላን የተመሰረተ በማድረግ የተሰራ ወታደራዊ አውሮፕላን ሲሆን በጀርባው ላይ የሚሽከረከር የራዳር መቆጣጠሪያ ሳህን የተገጠመለት የመቆጣጠሪያና የቅድመ ማስጠንቀቂያ ማዕከል ነው። ይህ አውሮፕላኑ የተገጠመለት ራዳር በረጅም ርቀት ላይ ያሉ ኢላማዎችን ለመለየትና ለመከታተል ያስችለዋል። በተጨማሪም በጦርነቶች ውስጥ ሊከሰቱ የሚችሉ ስጋቶችን አስቀድሞ በመለየት ማስጠንቀቂያ ማስተላለፍ የሚችል ወሳኝ ወታደራዊ ጀት ነው። የአሜሪካ አየር ኃይል ድረገጽ ላይ በሰፈረው መረጃ መሰረት ይህ ወታደራዊ አውሮፕላኑ የአየር ኃይል ዘመቻዎች በሚካሄዱበት ጊዜ ለአዛዦች መረጃዎችን በመስጠት ተልእኮችን በበላይነት ለመምራትና ለመቆጣጠር የሚያስችል ወሳኝ ወታደራዊ የመረጃ አውሮፕላን ነው ይለዋል። እንዲህ አይነቶቹ ወታደራዊ አውሮፕላኖች ለመጀመሪያ ጊዜ አገልግሎት መስጠት የጀመሩት በአውሮፓውያኑ 1977 ሲሆን E3 አውሮፕላኖች እስከ 2035 ድረስ በአሜሪካ አየር ኃይል ውስጥ በስምሪት ላይ እንደሚቆዩም ነው መረጃዎች የሚያመላክቱት። ተቀጣጥሎ በቀጠለውና መልኩን በቀየረው የኢራን አሜሪካ እስራኤል ጦርነት በርካታ አዳዲስ ሁነቶችና ጉዳዮች እየተከሰቱ ይገኛሉ። ከእነዚህ መካከል ኢራን ወደ ጎረቤት አገራት የምትተኩሳቸው ሚሳኤሎችና የድሮን መንጋዎች ተጠቃሽ ናቸው። ባለፉት አንድ ወር ጊዜ ውስጥ ኢራን ወደ ጎረቤቶቿ ከ5700 በላይ ሚሳኤልና ድሮን መተኮሷን የሚገልጽ እጅግ አስደንጋጭ መረጃ ወጥቷል። በፈረንጆች አቆጣጠር ከፌብሩዋሪ 28 ጀምሮ ባሉት ተከታታይ ቀናት ውስጥ የኢራን ጦር በሰባት የአረብ አገራት በሚገኙ የአሜሪካ ጦር ሰፈሮችና ስልታዊ ጠቀሜታ ባላቸው ስፍራዎች ላይ እጅግ መጠነ ሰፊ ጥቃት አድርሷል። ዛሬ ሰኞ የወጣውን ይፋዊ መረጃ ጠቅሶ የቱርኩ አናዶሉ ኤጀንሲ እንደዘገበው ኢራን በጥቅሉ 5471 የሚሳኤልና የሰው አልባ አውሮፕላን ወይም ድሮን ጥቃቶችን ሰንዝራለች ይላል። ጥቃቱ የተፈጸመው በአካባቢው የሚገኙ የአሜሪካ የጦር ሰፈሮችንና ቁልፍ ተቋማትን ኢላማ በማድረግ መሆኑም ታውቋል። ይህ ድርጊት በመካከለኛው ምስራቅ ያለውን የጸጥታ ሁኔታ እጅግ አሳሳቢ ደረጃ ላይ ያደረሰው ሲሆን በቀጣይ የአሜሪካና የአጋሮቿ ምላሽ ምን ሊሆን እንደሚችል ዓለም በከፍተኛ ስጋትና ጉጉት እየጠበቀ ነው የሚገኘው። እስካሁን በጥቃቱ የደረሰው የሰውና የንብረት ጉዳት በዝርዝርና በግልጽ ያልተቀመጠ ሲሆን የጥቃቱ ብዛትና ስፋት ግን በአካባቢው ያለውን የቀውስ ስጋት ወደ አዲስና አስፈሪ ምዕራፍ አሸጋግሮታል ነው እየተባለ የሚገኘው። እዚህ ጋር በዋናነት የሚጠቀሰው ጉዳይ ኢራን ጎረቤቶቿን ኢላማ ስታደርግ በዋናነት ያነጣጠረችው የኢትዮጵያ የቅርብ አጋርና የልብ ወዳጅ የምትባለው የተባበሩት አረብ ኤምሬትስ ላይ ነው። ይህ የተባበሩት አረብ ኤምሬትስ ላይ ያነጣጠረው የኢራን ጥቃት ታዲያ ኤምሬትስን እጅግ ከባድ ዋጋ እያስከፈላት ይገኛል። አሜሪካና እስራኤል በኢራን ላይ የከፈቱት ጦርነት ሁለተኛ ወሩን ሲይዝ የተባበሩት አረብ ኤምሬቶች የቴህራን ግልጽ ኢላማ ሆናለች። በዚህ ጦርነት ኢራን የጥቃት አድማሷን እስራኤል ላይ ብቻ ከማድረግ ባሻገር በባህረ ሰላጤው የትብብር ምክር ቤት GCC አባል አገራትን ኢላማ በማድረግ በሺዎች የሚቆጠሩ ድሮኖችንና ሚሳኤሎችን አዝንባለች፣ ተኩሳለች። ይህ ቴህራን በአካባቢው የሚገኙ የአሜሪካ ጦር ሰፈሮችን ለመምታት የሰጠችውን ዛቻ ወደ ተግባር መለወጧን በግላጭ ያሳያል። እንዲሁም ትኩረቷ በተባበሩት አረብ ኤምሬትስ ላይ ማነጣጠሯ ከአቡዳቢ ጋር ያላቸው ግንኙነት አሁንም ጠንካራ ለሆነው ለዋሽንግተንም ሆነ ለእስራኤል ጠንካራ መልእክትን ያስተላልፋል። ኢራን ግጭቱን በማስፋት ለሁሉም ወገኖች የጦርነቱን ወጪ ለመጨመርና የባህረ ሰላጤው አገራት አጋራቸው የሆነችውን ዩናይትድ ስቴትስ የተኩስ አቁም ስምምነት እንድትቀበል ጫና እንዲያደርጉ ግፊት ለማድረግ ትጠራለች። በምላሹም አቡዳቢ ለቴህራን ባልተለመደ መልኩ ከረር ያለ አነጋገር በመጠቀም የሆርሙዝ የባህር ወሽመጥ ለማስጠበቅ በሚደረገው ጥረት ላይ አሜሪካን እንደምትቀላቀል
እያስፈራራችና እየዛተች ነው። ይህም ውይይትና መልካም ጉርብትና ቅድሚያ ከሚሰጠው የቀደመ አቀራረቧ የተለየ መሆኗን ያመላክታል። መረጃዎች እንደሚያመላክቱት ኢራን በተለይም በጦርነቱ የመጀመሪያዎቹ 2 ሳምንታት ውስጥ እስራኤልን ሳይሆን የባህረ ሰላጤ አገራትን ኢላማ አድርጋ ማጥቃቷን የአካባቢዎቹ መገናኛ ብዙሃናት ያወጡት መረጃ ያመላክታል። መቀመጫውን በኳታር ያደረገው አልጀዚራ እንዳወጣው ዘገባ በመጀመሪያዎቹ 11 ቀናት ውስጥ የተፈጸሙ የጥቃት ውጥሮች እስራኤል የኢራን የመጀመሪያ ኢላማ አለመሆኗን ያሳያሉ ይላል። ይህንንም በማስረጃ ሲያስደግፍ ቴሄራን ወደ አረብ አገራት 3100 ጥቃቶችን ስትሰነዝር ወደ እስራኤል ግን 433 ጥቃቶችን ብቻ ነው የፈጸመችው። በጦርነቱ የመጀመሪያዎቹ 3 ሳምንታት ውስጥ ስለ ኢራን ጥቃቶች የዘገቡ መገናኛ ብዙሃን ይፋ ያደረጉት መረጃ እንደሚያሳየው የተባበሩት አረብ ኤምሬትስ ከፍተኛ ኢላማ ሆና ቆይታለች። የዱባይ የህዝብ ፖሊሲ ምርምር ማዕከል ኃላፊ መሐመድ ባህሩን ለአቡዳቢ ስካይ ኒውስ አረቢያ ቲቪ ሲናገሩ ቴሄራን የተባበሩት አረብ ኤምሬትስ በጣም ቀላሉ አታዳኝና በቀጠናው ተጽዕኖ ውስጥ የመጀመሪያው ኢላማ እንደሆነች ያላትን እምነት የሚያሳይ ነው ይላሉ። ይህ ኢላማ ከተመታ ሌሎቹ እየተከታተሉ ይወድቃሉ የሚል የኢራን አመራር ግምት አለ ሲሉ ባህሩን ለአልአረቢያ ተናግረዋል። ጦርነቱ ከተጀመረበት ጊዜ አንስቶ ኢራን በተባበሩት አረብ ኤምሬትስ ውስጥ በርካታ ቁልፍ ቦታዎችን ነው እያጠቃችው የደበደበችው። ከእነዚህ መካከል የሀብሻን የጋዝ ማምረቻ፣ የአልዳፍራ የጦር አውሮፕላን ማረፊያ፣ የፉጃራይ ወደብ፣ የነዳጅ ማከማቻ ተቋማትና የዱባይ ዓለም አቀፍ አውሮፕላን ማረፊያ ይገኙበታል። በኢራቅ ሰሜናዊ ኩርዲስታን ክልል ኤርቢል የሚገኘው የተባበሩት አረብ ኤምሬትስ የቆንጽላ ጽሕፈት ቤትም በ2 ድሮኖች ተደብድቧል። የኢራን ሰራዊት አካል ሆነው የከታም አል አነቢያ ማዕከላዊ ዋና መስሪያ ቤት ቃል አቀባይ ኮሎኔል ኢብራሂም ዛልፋሪቃ በተባበሩት አረብ ኤምሬትስ ህዝብ በሚበዛባቸው አካባቢዎች የሚኖሩ ነዋሪዎች ለራሳቸው ደህንነት ሲሉ በኤምሬትስ ከተሞች ውስጥ ካሉ ወደቦች፣ የጀልባ ማቆሚያዎችና የአሜሪካ መጠለያ ስፍራዎች እንዲርቁ አስጠንቅቋል። ኢራን በተባበሩት አረብ ኤምሬትስ ውስጥ የሚገኙትን የአሜሪካ ሚሳኤል ማስወንጨፊያ ቦታዎች ላይ በማነጣጠር ራሷን የመከላከል ህጋዊ መብት እንዳላትም ተናግረዋል። ኢራን የተባበሩት አረብ ኤምሬትስ ግዛቷን በሐርግ ደሴት ላይ እና አቡ ሙሳ ላይ የተሰነዘሩ ጥቃቶችን ጨምሮ ጥቅም ላይ መዋሏን በመግለጽ ስትወነጅላት የተባበሩት አረብ ኤምሬትስ በበኩሏ ክሱን ውድቅ አድርገዋለች። የተባበሩት አረብ ኤምሬትስ ለረጅም ጊዜ የቀጠናው የኢኮኖሚ የዲጂታልና የሚዲያ ማዕከል መሆኗን ስትገልጽ የነበረው በጦርነቱ ከፍተኛ ተጽዕኖ ደርሶባታል። ከኢራን የሚሳኤልና የድሮን ጥቃቶች ጋር ተያይዞ ከሚከሰቱት ፈጣን የደህንነት ስጋቶች በተጨማሪ የተባበሩት አረብ ኤምሬትስ ዋና የአክሲዮን ገበያ የሆነው ኤልኤዲኤክስ ጀነራል በባህረ ሰላጤ ገበያዎች ከፍተኛውን ኪሳራ አስመዝግቧል። ባለፈው አንድ ወር ውስጥ የአክሲዮኖቹ ገበያ በ11.4 በመቶ ቀንሷል ሲል የትሬዲንግ ኢኮኖሚክስ መረጃ አመላክቷል። ቱሪዝምና አቪዬሽን በአየር ክልል መዘጋትና በስፋት በሚደረጉ የበረራ ሰረዛዎች ምክንያትም ከፍተኛ ኪሳራ ደርሶባቸዋል። በአውሮፓውያኑ መጋቢት 8 የታተመው የኢራቅ አልጋድ ፕሬስ በጦርነቱ የመጀመሪያ ሳምንታት ብቻ 6 የባህረ ሰላጤው አውሮፕላን ማረፊያዎች $399 ሚሊዮን እንዳጡና የተባበሩት አረብ ኤምሬትስ ኪሳራ $95 ሚሊዮን እንደሚገመት ዘግቧል። የኢነርጂ ዘርፉም ቢሆን እንዲሁ ተጎድቷል። የሆርሙዝ የባህር ወሽመጥ በመዘጋቱ የተባበሩት አረብ ኤምሬቶች ዕለታዊ የነዳጅ ምርት ከግማሽ በላይ ቀንሷል ሲል የሮይተርስ ዘገባ አመላክቷል። በአብዛኛው በምስራቅ የመን ጉዳዮች ላይ የሚያተኩረውና ጸረ ኤምሬትስ አቋም የሚያራምደው የአል ማህሪያን ቲቪ በመጋቢት 11 ቀን ባወጣው ዘገባ አቡዳቢ በግጭቱ ውስጥ ትልቁ ተሸናፊ እንደሆነች ጠቅሶ በዓለም አቀፍ ማህበረሰብ ውስጥ ያላት ምስል ተበላሽቷል ሲል አክሏል። በተጨማሪም በሩዋይንስ የነዳጅ ማጣሪያና በፉጃይራ የነዳጅ ማዕከል ላይ በተሰነዘረው ጥቃት የነዳጅ ምርቷ ቀንሷል። የኤምሬትስ ባለስልጣናትና ሚዲያዎች የተባበሩት አረብ ኤምሬትስን የቀጠናው አስተማማኝ አገር ተደርጋ እንድትታይ ለማድረግ ሲሞክሩ ከርመዋል። ጦርነቱ ከተጀመረ በኋላ ፕሬዝዳንት መሐመድ ቢን ዛይድ አልናህያ ለህዝብ ባስተላለፉት የመጀመሪያ መልእክት ዜጎችንና ነዋሪዎችም ሁሉም ነገር ደህና ነው በማለት ሀገራቸው የመጡባትን ስጋቶች ለመጋፈጥ ሙሉ በሙሉ ዝግጁ መሆኗን አረጋግጠው ነበር። በተመሳሳይ ጠቅላይ አቃቤ ህግ ሐሚድ ሰይፍ አልሻምሲ ህዝቡ ኢራን በአገሪቱ ላይ የምትፈጽማቸውን ጥቃቶች ፎቶግራፍ ከማንሳት ከማተም ወይም ከማሰራጨት እንዲቆጠብ አስጠንቅቀዋል። መመሪያው የኢራንን ጥቃቶችና ውጤቶቻቸውን የሚያሳይ እውነተኛ ወይም የተፈበረከ ምስል ያጋሩ በርካታ የውጭ ዜጎችን በቁጥጥር ስር እንዲውሉ አድርጓል። የተያዙ ሰዎች ቢያንስ የ1 ዓመት እስራትና $27200 በላይ ቅጣት የሚያስቀጣ ክስም እንደሚጠብቃቸው ነው እየተነገረ ያለው። በእንዲህ መልኩ ኢራን በቀጠናው አገራት ላይ በዋናነት ደግሞ የተባበሩት አረብ ኤምሬትስ ላይ በምትፈጸማቸው ጥቃቶች የተነሳ የተባበሩት አረብ ኤምሬትስ በዚህ ጦርነት ክፉኛ እየተጎዳች ያለች ዋነኛዋ አገር ሆናለች። ነገር ግን እስካሁን በቀጥታ ወደ ጦርነቱ መግባትን አልደፈረችም።
ይህ ለምን ሆነ ለሚለው ደግሞ ሌላ በሌሎች ዘገባዎቻችን ሰፊ ሽፋን የምንሰጠው ይሆናል። መልካም ቀን፣ ሰላም ለምድራችን ይሁን።